እኔ እኮ በጣም የሚገርመኝ ሀይሚ ግን ምንድን ነው አልገባኝ። ምንድን ነው የምትፈልጊው? ቆይ ምንድን ነው? ለምንድን ነው ወደ ሰላም እንድትመጪ የማትፈልጊበት ምክንያት ምንድን ነው? አንተ ደግሞ ቡርኬ ሴት አታብዛ፣ ሴት አታምጣ። በቃ ለፕራንክም ቢሆን ሴት ባመጣ ቁጥር ጥሩ አይደለም። አንተ ወንድነክ ልብክ ወደ ዚች ሴት ሊሸፍት ይችላል። አሁንም ቢሆን ሀይሚ አንቺ እሺ እንድትዩ ነው ሌላ ሴት ይዞ የመጣውና ለምንድን ነው የማትረጂው? እኔ ሀይሚ በጣም ግራ እየገባኝ ነው። አሁን እየሰራችሁ ያላችሁት ነገር ምንም ሊታወቀኝ አልቻለም። ምንም ሰው ይዞ ሲመጣ አታምጣት ይዋለች። ሰው ትቶ ደግሞ መጥቶ ሲለምንሽ መለመን አትፈልጊም እንዴ? በጣም እኮ ከባድ ሁኔታዎች ናቸው እየተፈጠሩ ያሉት። በጣም ከባድ በቃ ማለት እኔ በጣም ምን ብዬ እንደምላችሁ አላውቅም። እና ሀይሚ ወደ ራስሽ ተመለሺ። አሁን እያደረግሽ ያለው አሁን እየሆነ ያለው ነገር ሁሉንም ሰው ነው የሚጎዳው። አንቺንም ይጎዳል፣ ቡርኬንም ይጎዳል። ልመጣ ነበረ ልጽፍልክ ነበረ፣ ነገር ግን በቃ እንትን ስላልክ ትቼዋለሁ። እንዴ ምን ሆነሻል? እና ሌላ ሴት ይዞ ሂድ፣ አብረሹ ሂጂ። ቢያንስ እንኳን የሆነ ነገር እንኳን ቢፈጠር አንቺ ትጋፈጭለታለሽ። ገባሽ? አሁን አንቺን ለማስማማት እያደረገው ያለው ነገር ነው እሱ ሴት ይዞ የሚመጣው። ሴት ደግሞ ይዘካ አትምጣ። እና ደግሞ ባንዴ ነው እንዴ እሺ ምልክ ያለችክ እንድትለምናት ነው ደጋግመክ። ይሄ ደግሞ የሁሉም ሴት ባህሪ ነው ቡርክዬ። አንተ ወንድ ስለሆንክ ስለማይገባ ነው። እኛ ሴቶች በመግደርደር ላይ አንደኛ ነን። ይሄ ምንም የሚዋሽ ነገር የለውም። እና መለመንን በጣም ነው የምንወደው። በጣም ስፔሻሊ በምንወደው ወይ ባላችን ወይም በፍቅረኛችን ሰዎች ሲለምኑን ሲለማመጡን በጣም ነው የምንወደው። ይሄ የሁሉም ሴት ባህሪ ነው። ስፔሻሊ ገርል ፍሬንድ እና ቦይ ፍሬንድ ስትሆኑ እንደዛ ነው በቃ። እንዳውም ባልና ሚስት ስትሆኑ ልጆች ካለ ምናምን በቃ ሁሉም ነገር ያው ከልጆች ጋር ስለሚከፋፈል ብዙም ፎከስ አይደረግም ይሄ መግደርደሩ ላይ። ስፔሻሊ ግን ወንድ እንትን ስትሆኑ ገርል ፍሬንድና ቦይ ፍሬንድ ሆናችሁ ሲሆን ግን ሴት ልጅ መለመን ሰዎች እንዲለማመጧት ምናምን ትፈልጋለች። እና ያንን አሁን እያዩ ያለሁት ሀይሚ ላይ እስኪ ለምናት፣ ነገ ሴት ይዘህ ሳትመጣ ለምናት። አንተ ደግሞ ከእሷ ጋር ለመታረቅ ግዴታ የሆኑ ጠብደል ሴቶችን እያያዝክ አትምጣብን። አንዷ ያረገዘች አንዷ ቦርጫም የሆነች ሴት ይዘህ አትምጣ እንዴ። ከእሷ ጋር ለመታረቅ ከፈለግ ለብቻዋን ናግራት፣ በጠረጴዛ ዙሪያ በቃ የሆነ ካፌ ላይ ጠርታት እስኪ ለብቻዋ ከካሜራ ጀርባ አናግራት እስኪ። እኔ ሀይሚ ትክክል አትመስለኝም ንግግሮቿ ምናምን። የሆነ ግራ አልገባችሁም? እኔ ግራ ገብቶኛል ጋይስ። በጣም ግራ የገባኝ ነገር አለ፣ በጣም ከምትሉት በላይ ማለት ነው። እና ሀይሚ እባክሽን ወደ ራስሽ ተመለሽ፣ ወደ ራስሽ ተመለሽ። ወንድ ልጅ እንደዚህ አሁን ለምኘሽ ብሎ አሁን እሱ ሌላ ምክንያት ፈጥሮ ደግሞ ሌላ ሴት ጋር ደግሞ ይሄዳል። እንደዛ ነው። ይሄ ነው እንዲህ ነው የምታስኬዱት። ስለዚህ ይሄ ከመሆኑ በፊት አንቺም አስቢበት። በቃ ይበቃዋል። ቡርኬ በጣም ተሸንፏል። አሁን በጣም እንድትሄጂለት እሺ እንድትዩ በቃ ያለው እድል እየተጠቀመ ነው። ምንድነው ያለው እድል? ሴት ይዞ መምጣት ነው። ሴት ይዞ እየመጣ ነው። ሴት ደግሞ ይዞ ሲመጣ ደግሞ ተቀበዩ፣ እሺ በዩ። በቃ ነገሮች ሁሉ እንደሚስተካከሉ እመኝበት። ከዛ በኋላ ደግሞ ወደ ትዳር ግቡ። በቃ በጓደኝነት ረጅም ጊዜ አትቆዩ፣ ግቡ ወደ ትዳር። ባለትዳር ሆናችሁ ብትቀጥሉ፣ ባለትዳር ሆናችሁ ብትቀያየሙ ይሻላል። እንደዚህ የሆነ በዚህ ደረጃ ሆናችሁ ከምትጣሉ ማለት ነውና እኔ ትንሽ ሀይሚ እሺ ብትዩ ነገሮች ማለት ወንዶች እንደኛ አይደሉም። ብዙ ጊዜ ነው የምናገረው፣ ወንዶች እንደኛ አይደሉም። ሀይሚ የምትጠብቂው አንቺ እንደምታስቢው አይነት ቡርኬ ነው አይደለ? ኔቨር ኤቨር ወንዶች እንደኛ አይሆኑም። እስኪ ቦይ ፍሬንድ እና ገርል ፍሬንድ ወይም ደግሞ የወንድ ጓደኛ ያላችሁ ሴቶች ኮመንት ላይ ጻፉልኝ። ወንዶች እኛ እንደምናስበው ነው የሚያስኬዱን? አይደለም። እነሱ እንደኛ አይደሉም። እነሱ በተፈጥሮ ሁሉ ነገር ሀሳባቸው ቀጥታ ነው። በቃ ሲሪየስሊ ነው። እኛ ደግሞ በተፈጥሮ የሆነ ነገሮች ላይ መቆየት እንፈልጋለን፣ የሆነ ነገሮችን ማመዛዘን ምናምንና እኔ ዛሬ ሀይሚ ምን አይነት አቋም እንዳለሽ፣ ምን አይነት እቅድ እንዳለሽ፣ ምን አይነት ሀሳብ እንዳለሽ አላቅም። ልደውልልክ ነበረ ሴት ይዘህ ባትመጣ። ሁሉ ነገር ምክንያት ማድረጉ ጥሩ አይደለም። ኦኬ ምክንያቱ ይሄ ልጅ ከሄደ በኋላ ደግሞ ድጋሚ እኛ ቡርኬ ተመለስ አትመለስ ብለን ልንጮህ አይገባንም፣ መጮህ አይጠበቅብንም። ሶ ይሄንን ነገር አስቢበት፣ ልታስቢበት ይገባል ሀይሚ። በቃ ሀይሚ አንቺ እኮ ጎበዝ ነሽ። ሌላ ጊዜ እኮ በጣም ጎበዝ ነበረች ጋይስ፣ ታስታውሳላችሁ? ሁሉ ነገር ላይ ንቅት ያለች ነበረች። አሁን እኮ በቃ ቡርኬን ስታይ ሁሉ ቶሎ በቃ ሀይ ትሆናለች ማለት ቶሎ ቁጡ ትሆናለች። እንደዛ ሳይሆን እስኪ ለብቻው አንቺ ጎበዝ ከሆንሽ ከናብሳላት ከምነ ምናምን ሲመጣ ለብቻው እጁን ያዝ አርገሽ መኝታ ቤት አስገብተሽ አታወሪው? ቁልፍ አርገሽ በሩን። ምንድነው የምትፈልገው? ምንድነው የሆንከው? ለምንድን ነው ሴት ለምን ታመጣለህ ብለሽ አትጠይቂው? ጭራሽ በየቀኑ ሴት አሁን እኮ አንቺ እኮ ቀንተሽ ሄዳለሁ እንድትይ ሴት ይዞ መጣሽ። ነገ ደግሞ ምግብ አልበላም ብትይ ሌላ ሴት ይዞ ሊመጣ ነው። ያ እንዳይሆን አንቺ ነገሮችን ለማስተካከል ሞክሪ እሺ ሀይሚዬ። እኛ በጣም ነው የምንወድሽ። በፍጹም ደግሞ እናንተ ተለያይታችሁ ማየትን አንፈልግም፣ እንድትለያዩ አንፈልግም። በቃ በፍጹም ምንም አይነት
የመለያየት ነገር እንዲኖራችሁ አልፈልግም። እኔ በቃ አንድ እንድትሆኑ ነው የምፈልገው፣ በአንድነት እንድትቀጥሉ። በቃ ነገሮች ይፈጠራሉ፣ ችግራችሁ በመነጋገር እንድትፈቱ ነው የምፈልገው እና ይሄ የኔ አቋም ነው። ብዙዎቻችሁ አሁን እንደዚህ ስል እንድትለያዩ አልፈልግም። አንዳንዶቻችሁ ደግሞ መታችሁ በቃ ቡርኪ አይረባም ይለያዩ፣ በቃ ሀይሚ እንዲናት ይለያዩ የምትሏላችሁ። ኖ ከሰራን አይቀር ሁለቱም የሚስማሙበት አንድ የሚሆኑበት ነገር ነው መፍጠር ያለብን። ለምን ሰው እንዲለያይ ምክንያት መሆን የለብንም እኛ ሰዎች እንዲግባቡ እንዲቀራረቡ እንጂ ሰዎች እንዲለያዩ እኔ በአካውንቴ ለደቂቃም ቢሆን እንደዚህ አይነት ሀሳብ በቀደም ተናድጄ ብያለሁ። በቃ በጣም ተናደድኩኝና በቃ ሀይሚ ካልሆነ በቃ ከዚህ ህይወት ውጪ ብያታለሁኝ በቀደም። ያው ስሜታዊ ስትሆኑ ታውቃላችሁ፣ ቪዲዮን አይታችሁ የምታለቅሱ ሁሉ አላችሁ አይደል? ልክ እንደዛ እኔም በጣም ትንሽ ተናድጄ ስለነበረ በተደረገው ነገር ለዛ ነው እንጂ ማንም ሰው እነሱን እንዲለያይ የሚሰራ የለም፣ የሚደክም የለም። ሶ ቡርኪ አንተም ከሴቶች ራቅ። በቃ ከሀብሳላት ከህዩ ከሆነ የሆነ ሴት የተለያየ ሴት ነው በቃ እኛ አንፈልግም ሌላ ሴት። ከመጣችሁ ሁለታችሁ ነው በቃ። ከሁለታችሁ ውጪ ሌላ ሰው ይዛችሁብን አትምጡ። በቃ ፈታ የምታደርጉን ሁለታችሁ ስመጡ ነው። ስትጠፉ ደግሞ እንጨነቃለን፣ ስመጡ ደግሞ ጭቅጭቅ ይዛችሁ ትመጣላችሁ። እስኪ አንድ ቀን እንኳን ሮማንቲክ የሆነ ነገር ስትሳሳሙ፣ ዋና ስትዋኙ፣ አብራችሁ ስትዝናኑ እስኪ ኑ እስኪ። እንደዛ እኮ ነው የሚፈልጉት እህቶቻችን። አይምሯቸውን ዘና የሚያደርጋቸው ነገር ምናምን ይዛችሁ ነው። ይሄንን ነው የምላችሁ ጋይስ። ላይክ ሼር አድርጉ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እንዳይረሳ።